ዛሬ ማካፈላችሁ ሉቃስ ምዕራፍ 17 ቁጥር 11 ነው። ዛሬ የሆነ ሰው አመስጋኝ ይሆናል። ከአማራሪ ወደ አመስጋኝነት ይቀየራል። አሜን ነው ወይ? በቃ ዛሬ የሆነ የምታመሰግኑበት ጸጋ ትካፈላላችሁ። አረ ሃሌሉያ! እኔ ነኝ አትሉም ወይ? እኔ ጋር መማረር አይገኝም። ምስጋና ይበዛልኛል። ጎደለው ነገር ላይ ትኩረት አላረግም። የተደረገልኝ ጥቂት ነገር ላይ ግን ፎከስ አረጋለሁ። እንደዚህ ይላል የእግዚአብሔር ቃል። በጌታ ስም አነባዋለሁ። ሉቃስ 17 ቁጥር 11 ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። እነሆም ሲሄዱ ነጹ። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። ማንን? እግዚአብሔርን እያከበረ ተመለሰ። እያመሰገነም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ? ከዚህም ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱም ተነሳና ሂድ፣ እምነት አድኖሃል። ጌታ ይባረክ። እግዚአብሔር ይመስገን። አሁን ቀና በሉና ጥቂት ሐሳቡን የገባኝን ነው ማብራራላችሁ። ዛሬ እግዚአብሔር ላደረገላችሁ ነገር በምስጋና ተመለሱ ነው ርዕሴ። በምስጋና ተመለሱ። አሜን ነው ወይ? እንግዲህ ሉቃስ ምዕራፍ 17 ቁጥር 11 ላይ የሚናገረው 10 ለምጻሞች ነበሩ። ኢየሱስ ክርስቶስ በኢየሩሳሌም ሲያልፍ ወደ ኢየሩሳሌም ለሄድ በገሊላ መንደር ሲያልፍ አንዲት መንደር ደረሰ ይላል። በዛም ሲሄድ 10 ለምጻሞች ነበሩ። 10 ለምጻሞች ነበሩ። ገና ኢየሱስን ሲያዩት እንደዚህ አሉት፣ ኢየሱስ ሆይ እባክህ ማረን አሉት ይላል። ከዛ ኢየሱስም እንደዚህ አላቸው፣ ሂዱና ለካህን ራሳችሁ ምን በሉ አሳዩ። ከዛ ሄዱ። እየሄዱ ይላል ራሳቸው ማንነታቸው ምን አለ ይላል ነጻ ይላል። ልክ አንዱ ከ10 አንዱ መንጻቱን አይቶ ይሄንማ ዝም ብዬ አልቀርም ብሎ ተመልሶ ኢየሱስ እግር ስር ወደቀና ምን አለ? አመሰግናለሁ አለ። ምስጋና ሰጠ። ኢየሱስ ሰርፕራይዝ ሆነና እንዴ የተፈወስከው አንተ ብቻ ነህ? 9ስ አለ። ከዛ እምነት አድኖሃል፣ አንተ በመመለስ እምነት አድኗል። በጣም ጥሩ። ስለ ለምጽ ጥቂት ነገር ማውራት ይፈልጋል። እንግዲህ በአይሁድ ጊዜ አንድ ለምጻም የሆነ ሰው ከከተማ ከአካባቢ ወጥቶ ነው የሚኖረው። ለምጻም ከሆነ እንደዚህ ህብረት ማድረግ አይችልም። በመጽሐፍ ቅዱስ ራሱ ዘውልቁ ላይም ሄዳችሁ ምዕራፍ 3 ሙሉ ብሉይ ኪዳን ስታነቡ በቆዳው ላይ በሽታ ያለበት ለምጽ ያለበት ከከተማ ተገልሎ ይኑር፣ ልብሱ የተቀደደ ይሁን፣ እሱ ኃጢአተኛ ነኝ ይበል፣ ስለዚህ ከናንተ ጋር እንዳትደባልቁት ተብሎ ከከተማ ርቆ ይኖራል። ለምጽ ካለበት አንድ ሰው ከተማ ላይ ገብቶ ከሰዎች ጋር ህብረት ማድረግ አይችልም። ምንም አይነት ማህበራዊ ህይወት የለውም። ለምን ካላችሁኝ እላዩ ላይ ባለው የቆዳ በሽታ። ስለዚህ እነዚህ ሰዎች ኢየሱስ ወደ ኢየሩሳሌም እየሄደ በገሊላ በመንገድ ሲያልፍ ከርቀት አዩት። በአንዲት መንደር ላይ ሰው በማይደርስበት ቦታ፣ ምናልባት ለምጻም ያለበት ቦታ ላይ ምናልባት ተሳስታችሁ ደና የሆነ ሰው ወደ እነሱ ቢቀር እኔ ኃጢአተኛው፣ እኔ ለምጻም ነኝ፣ እኔ ኃጢአተኛ ነኝ፣ ወደ እኔ እንዳትቀርቡ ይላል። ምክንያቱም ኃጢአታቸው ይተላለፋል ተብሎ ይታሰባል። አንደኛ የቆዳ በሽታ ነው፣ ሁለተኛ ኃጢአታቸው ራሱ ይጋባል ተብለው ርቀው የተቀመጡ ሰዎች ናቸው። አንድ ቀን ኢየሱስ መጣላቸው። አሜን። ታውቃላችሁ ይሄ ኢየሱስ ክርስቶስ ለኔና ለናንተ ባይመጣ ከእግዚአብሔር ዘንድ ርቀን የነበርን በኃጢአት ማንነት አይደል ከአባታችን ከአዳም በወረስነው ኃጢአት ማንነት ርቀን የነበርን ኢየሱስ መጥቶ ነው ያቀረበን። አሜን አትሉኝም? ኢየሱስ በፈሰሰልን ደም ቀራንዮልን በፈሰሰው ደም ወደ አብ መግባት ሆኖልናል። መጋረጃው ተቀዶልናል። የሆነ ግንብ ፈርሶልናል። አያችሁ እንደ ለምጻሞቹኛ የተገለልን ነበር። ከከተማ ርቀን ምንም ሞገስ የሌለን ሰዎች ነበር። እንኳን እንዲህ ልንደመጥ ቀርቶ ልንታይ የማንፈለግ ሰዎች ነበር። ኢየሱስ መጣና ሃሌሉያ
እስቲ አከበረኝ በሉ። ሰው ወደ እነሱ አይመጣም፣ እነሱ ወደ ሰው አይመጡም። ወደ ከተማ መግባት አይችሉም። ለምን? እላያቸው ላይ ያለው ማንነት ራሱ ከልካይ ነው። አያችሁ፣ አንዳንድ ነገር በውስጥ ከሆነ ካላያችሁት አታውቁትም ካልነገራችሁ። ይሄ ግን የተገለጠ ነው። ስለዚህ ትንሹም ትልቁም ሲያዩ ይሄ ኃጢአተኛ ነው ይለዋል። ስለዚህ ራሳቸውን አግልለው ከከተማ ዳር ተቀምጠው የነበሩትን ኢየሱስ በእነሱ ሰፈር ወክ እያደረገ መጣ። አረ ሃሌሉያ፣ አረ ሃሌሉያ። ምክንያቱም እነሱ መግባት አይችሉም። ገቡ ማለት ተወግረው ይሞታሉ። ስለዚህ አንድ ነው አማራጭ፣ አንድ ተስፋ ነው ያላቸው። ምናልባት ከዚህ ለምጽ ሊያድነን የሚችል ምናልባት ሰው ሊያረገን የሚችል አንድ ተስፋ ነው ያለ፣ እሱም ኢየሱስ ነው። በተስፋ መቁረጥ ግራ በመጋባት ይኖሩ ነበር። ምናልባትም እድሜያቸው አርጅተው ወደ ሞትም ደርሰው ይሆናል። ብዙ ዘመናቸውን በመገለል መንፈስ ውስጥ በመገለል መንደር ውስጥ ተቀምጠው ሊሆን ይችላል። ኢየሱስ መጣ፣ ኢየሱስ መጣ። ይኸውላችሁ ሌላ ሰው ሲመጣ እነዚህ ለምጻሞች ጋር እኔ ኃጢአተኛ ነኝ እንዳትገርመኝ፣ እኔ ለምጻም ነኝ እንዳትመጡ ወደኔ ነበር የሚሉት። አሁን ግን ሊመልሱት የማይችሉ ሊያርቁት የማይችሉት አረ ሃሌሉያ ወደኔና አንተ ከመጣ ከዚህ ማንነት እድናለሁ። ሃሌሉያ። ይኸው ኢየሱስ ባይሆን ኖሮ ያርቁት ነበር። አሁን ግን የመጣው ደዌያቸውን የሚፈውስ ከገቡበት ነገር የሚያወጣ አረ ሃሌሉያ። አያችሁ እንደ ትላንትና የሆኑ እነንትና በሰፈራቸው ሲያልፉ ይሸሻሉ። ካለባቸው ደዌ የተነሳ እነሱን ላለመበከል ወደ እነሱ ላለማስተላለፍ ይሸሹ ነበር። አሁን ግን ሊሸሹት የማይችሉት አረ ሃሌሉያ ሊርቁት የማይችሉት አረ አሜን ነው ወይ? ከአንዳንድ ቀንበሮቻችን ኢየሱስ ካልመጣልን ልንድን አንችልም። አረ አሜን ነው ወይ? እየሸሹም ራሳቸውን እየተናዘዙ ማንነታቸውን ይናገሩ ነበር። አሁን ግን ኢየሱስ ሲመጣ አንድ ነገር አሉ። ኢየሱስ ሆይ፣ ኢየሱስ ሆይ እኔ ኃጢአተኛ ነኝ አይደለም፣ ከኃጢአተኛ ብሆን እንኳን እላይ ላይ ያለው ቀንበር ደዌ ቢኖርብኝ እንኳን ከዚህ ማንነት ልታድነኝ የምትችል አንተ ነህ። ስለዚህ አሉ ይህን እድሌን አላበላሽም፣ ይህን እድሌን አላበላሽም። አረ አሜን ነው ወይ? ስለዚህ እንዲህ አሉት ኢየሱስ ሆይ ሲል ኢየሱስ ቆመ። እባክህ ማረን። ሌሎች ሰዎች ሊዘባበቱ ድብን ነው የሚችሉት። ሌሎች መተው አይተናል ሸሽተውናል። ሌሎች መተው ከኛ ጋር መሆንን አልፈለጉም። ሌሎች መተው ተጸይፈውናል። ሌሎች መተው እኛ መንደር መቀመጥን አልፈለጉም። ሌሎች ብዙ ሰዎችን ትንሽ ትልቁን አይተናል። እኛ እንዳናስተላልፍባቸው ሲሸሹን ነው የምናውቀው። የሚወደድም ማንነት የለንም። ጠረናችንም መልካም አይደለም። ኢየሱስ ሆይ አሁን ግን ጠረን የምትቀይር ይህን ደዌ የምታነሳ ኢየሱስ ሆይ እናንተ ኢየሱስ የትላንትን ማንነት መቀየር ይችላል። ሰው ብሎ ሊሄድ ይችላል ወይ ያለችውን የሆነች ነገር ጥሎ ሊሄድ ይችላል። ከለምጽ ግን ሊያድን አይችልም። ራሱ ህጉ ራሱ ተገለኑር አንተ መስዋዕት ማቅረብ ኢቭን ታውቃላችሁ፣ ለምጻም ማመስገን ራሱ አይችልም። መስዋዕት እንኳን ማቅረብ አይችልም። እናንተ ምን ያህል ከእግዚአብሔር ርቀን እንደነበረ ግን ታስባላችሁ፣ ታውቃላችሁ። ኢየሱስ ባይመጣ ያ ቀራንዮ ላይ ኢየሱስ ለኔና ለእናንተ ባይሰቀል ኖሮ እናንተ ደሙ ባይፈስ ኖሮ ምን ያህል ርቀን የነበርን ሰዎች እንደነበርን ታስተውላላችሁ ወይ? መዳናችን አይቀልብንም። እስቲ መዳኔ አይቀልብኝም በላ። ከኔ ጋር አንድ ሰው መዳኔ አይቀልብኝም። እናንተ እንጀራ መዳናችሁን አይውሰድባችሁ። የሆነ የጎደለ ነገር መዳናችሁን አይውሰድባችሁ። ማንም ሊቀርባችሁ የማይችል እንኳን ከአብ ቀኝ ልትቀመጡ ቀርቶ እንኳን አብ ፊት ልትወክ ልታደርጉ ቀርቶ ኢየሱስ እንዴት ድንቅ አምላክ ነው! እንዴት የተናቁት ጋር እንደሚመጣ እንዴት የዓለም ምናምን የሆኑትን መጥቶ እንደሚያከብር መጣላቸው ኢየሱስ። ይሄን አናልፈውም አሉ። እቺን ድልማ እናልፋትም አሉና ኢየሱስ ሆይ ኢየሱስ ቆመ። ምንድነው? ማረን ማረን።
ከዛ ኢየሱስ አንድ ነገር አለ፣ ሂዱና ለካህናት አሳዩ። ምክንያቱም የለምጽ ቆዳ በሽታ መዳንን የሚያጸድቅ ካህን፣ መስዋዕትን አቅርብ የሚልህ ካህን ነው። እንድትጸድቅ ጽድቅን የሚወስንልህ ካህን ነው። ስለዚህ ኢየሱስ ፈውሷቸዋል። ኦልሬዲ ሂዱና አሳዩ። ምን ማለት ነው? የነበረው ማህበራዊ ነገራችሁን ቀጥሉት። ከዚህ በኋላ የተናቃችሁ አይደላችሁ። ከዚህ በኋላ ከከተማ ወጣችሁ የምትቀመጡ አይደላችሁ። እናንተ ማለት ከሌሎች እንደ አንዱ ትሆናላችሁ። አረ ሃሌሉያ! ምክንያቱም ኢየሱስ ሂዱ ተፈውሳችኋል፣ በቃ እንደፈለጋችሁ ሁኑ ማለት ይችላል። ነገር ግን ሕግን ስራ እግዚአብሔር ጨዋ ነው ብያችሁ የለ? ባለፈው ብያችኋለሁ። እግዚአብሔር ጨዋ ነው። ስለዚህ ስርዓትን ስለምትሄዱ ለካህን ራሳችሁን አሳዩ። ከዛ ካህን ሲያይ ነስተዋል። መስዋዕትን ማቅረብ ትችላላችሁ፣ ወደ ከተማ መግባት ትችላላችሁ፣ የነበረው ማህበራዊ ነገራችሁን እንደልባችሁ ማድረግ ትችላላችሁ የሚል ማዕተብን ይመታላችኋል። ለምን? ኢየሱስ ትላንት ስለመጣላቸው። ለምን? ኢየሱስ ትላንት ስለደረሰላቸው። ለምን? ማንም አይደርስም የተባለ ቦታ፣ ማንም አይመጣም የተባለ ቦታ ኢየሱስ መጣ። ምን ይገርምሻል ብትሉኝ፣ ኢየሱስ ባይደርስልን አንዳንድ ሰዎች እንደኔ እኔ በህይወት ላልኖር እችላለሁ፣ አልኖርም እርግጠኛ ነኝ። እንደኔ ደግሞ ብዙዎች ላትኖር ትችላላችሁ። ብትኖሩም እንደው ሞገስ የሌለ የሆነ ነገር ነው የምንሆነው። ሞገስ የሰጠን ክብር የሰጠን እንደው ከሰው መሃል ጠረናችንን ቀይሮ የቀላቀለ ክብር ይሆንለት። ከዛ ሄዱ ይላል። ልክ መራመድ ሲጀምሩ አስሩ የመዳንን ቃል ሰምተው ወክ ማድረግ ሲጀምሩ እንዴ አለ አንዱ፣ እንዴ አለ። ልክ ኢየሱስ ሲናገርባቸው የእግዚአብሔር ቃል ወርድ ኦፍ ጋድ ልክ ሲወጣ ፈውስ ነው የሚያመጣው። ይሁን ሲል ይሆንለታል። ጨለማውን አይቶ ብርሃኑን ሲል ወዲያው ነው የሚሆንለት። ለምን? እግዚአብሔር ቃሉን አክባሪ ነው። የእግዚአብሔር ቃል ይሰራል። አሜን ነው። ለዚህ ነው ብዙ ጊዜ ፕሮፌት በንግግር ላይ ሲሪየስ እንድንሆን የሚናገረን። ከዛ ኢየሱስ ልክ ሂዱ አሳዩ፣ ተፈውሳችኋል እና አላላችሁ፣ ሂዱና አሳዩ። ምክንያቱም ፈውሳችሁን ያጽኑላችሁ፣ እኔ ተፈውሳችኋል ብላችሁ አታምኑ፣ የሚያጽኑላችሁ ብለው ልክ መንገድ ሲጀምሩ አንዱ ከአስሩ ለራሱን ሳይ ነስቷል። እንዴ ያለና ይሄንም አለ እንዲነጽቼማ እማልፈለግ የነበርኩት ክብር የሌለኝን ብዙ ነገር ያለኝን ይሄንም አለ ዝም አለልም። ለፈወሰኝ አለ ሌላ አደረገልኝ አለ ክብርን እሰጣለሁ፣ ክብርን እሰጣለሁ፣ አረ ክብርን እሰጣለሁ። ይሄንማ ማንነት ይላል፣ ይሄን መንጻቴንማ አላባክንም አለ። የሆነ ቦታ ሄጄ አላባክንም አለ። ላደረገልኝ፣ ለፈወሰኝ፣ ሰው ላረገኝ፣ ከሰው እንዳንዱ ላረገኝ፣ አይንም አልሞላውን ሰው ሞገሱን የጨመረብኝ ለሱማ አለ አረ አለ ይሄንማ ሌላ ቦታ ሄጄ አላባክነው። የዳንኩበትንም አለ እነንትና ሰፈር ይጁ ሄድ ትላንት የናቃችሁኝ፣ ትላንት ሰው ፊት አትቀርብም እኛ ሰፈር ያላችሁኝ እዩ ነጽቻለሁ አልልም አለ። መጀመሪያ ማባክነው አለ። መጀመሪያ የተደረገልኝን ነገር ማባክንበት ቦታ አለኝ አለ፣ የምናገርበት ቦታ አለኝ አለ። ከዛ መጣ መዳኑን ሲያይ ይሄንማ አለ ሌላ ቦታ ሄጄ አላባክንም። ይኸውላችሁ አንዳንድ ምህረቶች እግዚአብሔር በህይወታችሁ ምንም ነገር ያድር ሌላ ቦታ አታባክኑት። መጀመሪያ የሚባክንበት መጀመሪያ የሚሰጥ ክብር አለ፣ የሚሰጥ የሚነገር ቦታ አለ። እናንተ 9 የሉም። አንዱ መጣና ኢየሱስ ሆይ አለ። ድፍት አለና ክብርን ሰጠ። ነጻው እኮ ሰው ሆንኩ እኮ ክብር የማይገባኝን ክብርን ሰጠኝ እኮ። ይሄ የሆነልኝ እኔ ላይ ምንም ተገኝቶ ቢሆን ባንተ ነው። ኢየሱስ አየው እንዲህ ያለው ኢየሱስ ጨዋም ነው፣ በጣም ሲሪየስም ነው። ምንም ነገር ኢየሱስ በትኩረት አይደል የሚያደርገው። እንዴ አለ 10 አልነበራችሁ 9ስ አልተደረገላቸውም እንዴ? አልተደረገላቸውም? አልነጹም? የት ሄዱ? ወዴት ሄዱ? እኔ ማቀው አንድ ነገር ነው፣ ተደርጎልኛል። እኔ ማቀው እናንተና ሲያመሰግኑ ምስጋና ድግስ ፈልጌ አይደለም ማመሰግነው፣ በተደረገልኝ አመሰግናለሁ። እኔ ማቀው አለ የራሴን ነው። እኔ ማቀው የደረሰልኝ አንተ እንደሆንክ ነው። 9 ብዙ ጉዳይ አላቸው። ከተፈወስ ካሉ እናንተናን ለማስቀናት ነው። የሆነ ነገር የሚሆንልኝ ከሆነልኝም ጎረቤቶቼን ለማስቀናት። አያችሁ 9
ቢፈወሱ ሊሄዱበት የሚገባቸው የሚፈልጉት ጉጉት አላቸው። የሆነ ያገለላቸውን ሰው ሄደው ማስቀናት ይፈልጋሉ። እናንተ የጌታ ምሕረት ሰው የምናስቀናበት ሰው የምንማርክበት ያሉም እናንተ ባከኑ፣ በራሳቸው ነገር ተጠማመዱ። ግማሹ እንደ ማግቢያ ጊዜ ሳያልፍማ አገባለሁ ወደ ሚስት፣ ግማሹ ወደ ባል፣ ግማሹ ወደ ትዳሩ ትቷቸው ወደ ወጣ ልጆች። ግንስ ምስጋና አላደረገም። ግንስ ወደ ክብሩ አልተመለሰም። ዋና ሐሳቤ ከዚህ በኋላ ነው። ዋና ሐሳቤ እግዚአብሔር ባደረገላችሁ ነገር ጥቂትም ትሁን ምስጋና ለሱ ይገባዋል። አሜን አትሉ? አመስጋኞች ነገር ይበዛላቸው። ላለው ምን ይላል? ስታመሰግን ሌላ የምስጋና እንትን ይዘህ ትመጣለህ። ይኸውልህ ይሄ አንድ ሰው ስለ መንጻቱ ሊያመሰግን ሲመጣ እንዴ እምነት አድኗል፣ ድኖ ሄደ። የቆዳ በሽታ ብቻ ሳይሆን የነፍስ መዳንን አገኘ፣ ሌላ ተጨመረለት። ይኸው አንድ ስታመሰግን ሌላ የምስጋና ርዕስ እግዚአብሔር ይሰጣል። አመስግኑ እስቲ። እኔ አመስጋኝ ነኝ በሉ። እኛ ቤትማ አጉረምራሜ የለም፣ አመስጋኝ ነኝ በሉ። ለምን የምታመሰግኑበትን ሌላ ነገር ልንገራችሁ። እነዚህ 9 ሰዎች ባከኑ፣ አልተመለሱም። ወደ አነጻቸው ዘላለማቸውን ወደ ፈወሳቸው አልተመለሱ። ግን የነፍስ መዳንን አልዳኑ። ቆዳን ሄዳ ነው የዘላለም ሕይወትን አላገኙ። ስታመሰግን ዘላለም ነው የሚያምረው። ዘላለም እንዲያምር ትፈልጋለህ ወይ? ቤትው የዘላለም ደስታ ቤታችሁ እንዲመጣ ትፈልጋላችሁ? አመስግኑ። እንደው በምን እናመስግን ካላችሁ የድሮ ፎቶአችሁን አይታችሁ አመስግኑ። እንደው ጥቂት ነገር እንደው ብዙዎቻችን የድሮ ፎቶ ስናይ ከስራ አይደል እናስገባ። እንደው እሱን እንኳን አይተ አረ ስለሰጠኝ ወዝ እንደው እንዴት አድርገ ነው አፍንጬ መች ነው የተቀየረው? አይኔ ምን ጋ ነው እንደዚህ? እናንተ ለማመስገን ምክንያት ሰበብ ፈልጉ። ምክንያትና ሰበብ ፈልጉ። አይናችሁ አሁን የምታዩበት አይን እናንተ ነው የሰራችሁት። ስለምታዩ አይን አይመሰገንም? እግዚአብሔር ሆይ በሉ። ስለማዩ አይኖቼ እግሮቼ ስላልተሰባበሩ እናንተ ይላል እኮ እግሮቼ እንዳይሰነካከሉ ይላል መጽሐፍ ቅዱስ። መላእክትን ያዛል። ዋው ጧት ስትነሱ ተንቀሳቀሱ። ዋው ዛሬ መላእክቶች ነበሩ ማለት ነው። ስለዚህ አልተሰነካከልኩም። እጄ ይሰራል። ዋው ዛሬ መላእክት ጠባቂ ዙሪያዬ ነበር። ለምን አልተሰበርኩም? ይኸውልህ ቤት ውስጥ ያለችውን ጭላንጭል በረከትና ደስታ ሰይጣን ሊያጠፋ አፍ ላይ የማጉረምረምን መንፈስ ይከታል። ያለችው እንድትጠፋ ያለችህን ደስታ ይወስድብሃል። ስለዚህ አመስግኑ። ወደ ምስጋና ቤታችሁ ወደ ተራራችሁ ተመለሱ። ከትላንት ወዲያ ሄቭዬ መጣች። 3ኛ ልጄ ቤት ቁጭ ብዬ መጽሐፍ ቅዱስ አነባለሁ። ማሚ ያለችኝ አመሰግንሻለሁ አለች። ስላት አመሰግንሻለሁ አለች። ምን ነው ሄቭዬ ስላት እቤት እንዲህ ቁጭ ብለሽ ስላገኘሁሽ አለች። ሃሌሉያ። የሚገርማችሁ ከዛ ነው ይሄ ቃል ውስጥ ሄዷል። አመስጋኝ አልኩኝ። ተመለሰች ልታመሰግን አልኩኝ። እቺ እንዳንዱ ለምጻም እንደተፈወሰው ቹናት የኔ ልጅ አልኩኝ። ለምን የተደረገው ምንም ነገር ሊመሰገን ይገባል። የኔ ልጅ ትልቁ እንትኗ እኔን ከትምህርት ስመጣ ማጣት ነው ማትፈልግ። ዋው አለች። አመሰግንሻለሁ እሺ አለች። ምን ነው ስላት እንዲህ ቁጭ ብለሽ ስላገኘሁሽ ቤት አለች። እናንተ እግዚአብሔር እንደዚህ ነው። ስለሚያደርግላችሁ ነገር ሁሉ ምስጋና ይፈልጋል እግዚአብሔር። ሰው እንኳን ትንሽ ነገር አድርግ ተውት። ታክሲ ላይ ጠጋ ስትሉለት ቴንኪዩ መባል ይፈልጋል አይደለ? የሆነ ነገር ለሰው ስታደርጉ ቴንኪዩ መባል ትፈልጋላችሁ አትፈልጉም? በቃ አንዳንድ ሰው ትንሽ ነገር አድርጋችሁለት ቴንኪዩ ሌላ እንድጨምሩለት ያደርጋል። ልክ ነኝ አይደል? አንዳንዱስ ምን ነው ባልሰጠሁት መቀበል ነበር ብመነጥፈው ትላላችሁ። ለምን? የሚሰጠን ምላሽ የዛን ሰው ነገር እንድንጨምርና እንድንወስድ ያደርገናል። ስለዚህ 9 የሉ ባከኑ የሉ። አንዱ ግን ተመለሰ፣ ምስጋናን አቀረበ። በማመስገኑ ነፍሱ ዳነች። እግዚአብሔር እንድታመሰግኑ ይፈልጋል። ስለጎደለው ነገር ላይ
ስላጣችሁት ነገር ላይ ፎከስ አታድርጉ። አጣችሁታል እንኳን አጣሁት፣ አመሰግናለሁ። አንተ ያለኸኝ ለኔ ነገ የተሻለ ቀን አለኝ ለኔ። ዛሬ ቤቴ የሆነ ምንም የለም፣ ነገ የተሻለ ቀን አለ። ለምን? አንተ ከኔ ጋር ስለሆንክ። እግዚአብሔር በሚያደርግላችሁ በማንነታችሁ እንድታመሰግኑት ይፈልጋል። አሜን አትሉ? እስቲ እኔ አመስጋኝ ነኝ በሏ። ድገሙና እኔ አመስጋኝ ነኝ በሉ። ስለዚህ እግዚአብሔር ምስጋና ላይ ዝንጉ እንድትሆኑ አይፈልግም። ስለምትነዳው መኪና፣ ስላገባሃት ሚስት፣ ስለ ልጆች ቤት ስለምትሰራ ወተ ብዙ አለ የምስጋና ርዕስ ብዙ አለ። አንድ ጊዜ አንድ ሽማግሌ 80 ዓመት ሽማግሌ ራሳቸውን ሳቱ። ታውቁታላችሁ፣ ብዙ ጊዜ ይወራላል፣ ግን ሁሌ ይገዛኛል እኔ። ከዛ ትልቅ ሆስፒታል ወሰዷቸው፣ ኦክሲጅን ተደረገላቸው። በራሳቸው መተንፈስ ስለማይችሉ ኦክሲጅን ተደረገላቸው 3 ቀን። ከ3 ቀን በኋላ ወደ ራሳቸው ተመለሱ፣ ነቁ። ሲነቁ በቃ አሁን ራስዎትን አውቀዋል፣ ድነዋል፣ በሰላም መሄድ ይችላሉ፣ በቃ እቃውትን ሰብስቡ አለና አንድ ዶክተር ቢል አመጣላቸው። ሲያመጣላቸው $100,000 ይላል። ምንድነው ይሄ? ምንድነው እንዴ አባቴ? ይሄን 3 ቀን በእኛ ሆስፒታል ኦክሲጅን ላይ ነበሩ፣ እየተነፈሱ ያሉት እየከፈሉ ነበር። ስለዚህ የተጠቀሙበት ኦክሲጅን ነው፣ ሌላ ምንም የሰጠነውት ነገር የለም። እዚች ላይ የተደረገለት ኦክሲጅን ነበር። ስለዚህ በዚህ ኦክሲጅን ነው 3 ቀን የተነፈሱ። ስለዚህ ለሱ ክፍያ ነው አሉ። ለሱ ክፍያ ነው። በጣም ጮው፣ በጣም አለቀሱ። በጣም ሰው ሁሉ ተሰበሰበ። ምን ሆነው ነው? እኛ እንክፈልሎት መዋጮ ይደረግ የሚከፍሉት ነገር ኖ ኖ ኖ ኖ። እኔም ማለቅሰው የምስጋና እንጂ የሐዘን አይደለም። ለምን 80 ዓመት ሙሉ ተሸክሞኝ በነፃ ኦክሲጅን እየሰጠኝ እንዴ የ80 ዓመቱን ቢያስከፍለኝ እኔ በምን አቅሜ ከፍል ነበር? እናንተ የምናመሰግንበት ብዙ ምክንያት አለ። ብዙ ነው ያለን ምስጋና። ለዚህ ነው ዳዊት ተኛው አለ፣ አንቀላፋው አለ። እግዚአብሔር አለ ደግፎኛልና ነቃው አለ። ብዙ ሰው ተኝቶ ይቀራል። እንደው ካልጋ ራሱ ዋው ብላችሁ ስትነሱ ቴንክ ዩ ጋድ ስላልተሰራው ስራ ስላልሆነላችሁ ነገር እያሰላሰላችሁ አትነሱ። ከእንቅልፋችሁ ብድግ ስላችሁ ሞባይላችሁንም አትንኩ። የሆነ አስደንጋጭ ሰበር ዜና ሰምታችሁ አይምሯችሁን አታክ ያደርጋል። መጀመሪያ አመሰግናለሁ፣ ዋው ነቃው፣ በተኝቼ አልቀረውም፣ መንቃት የቻልኩት ባንተ ነው። ምን ማለት ነው? ምስጋና ለሰጪው ማቅረብ ማለት ነው። የሚያመሰግኑ ሰዎች ነገር ይበዛላቸዋል። ስለ እጆቻችሁ አመስግኑ። እንደው አንድ ቀን እንኳን ውጋት ቅስፍ አድርጓችሁ የሚያቅሰው አላችሁ? ወይኔ የምትሞቱ መስሏችሁ ወይኔ ምንድነው ብላችሁ ያችን ቀን አስባችሁ አመስግኑ። መተንፈስ አቅቷችሁ ታውቃላችሁ? ሞትና እናንተ አንድ እርምጃ ቀርቷችሁ እግዚአብሔር አሻግሯችሁ ሆናችሁ በህይወታችሁ አይታችሁ ታውቃላችሁ? እግዚአብሔርን አመስግኑ። ስንት ሞትን ያሻገረን ጌታ ይባረክ። እኛ እንደ 9ኙ ውለታ ቢስ አይደለንም። እስቲ እኔ ውለታ ቢስ አይደለሁም በሎ። እስቲ ውለታ ቢስ አይደለሁም በሎ። እናመሰግናለን። ምንም እኛ ላይ የተደረገው ነገር ካንተ ነው እንላለን። አሜን ነው ወይ? ምንም እኛ እውቅና በራሳችን ላይ ምንም ነገር እውቅና አንሰጥም። እውቅና ለሱ እንሰጣለን። እየሰራው ነው፣ ሰርቼ እገባለሁ፣ ቤቴን ማስተዳደር ችያለሁ ወይ? ራሴን እያስተዳደርኩ ነው ወይ? አመሰግናለሁ። ስለሰጠኝ አመሰግናለሁ። ስለረዳኸኝ አመሰግናለሁ። እናንተ እንደ 9ኙ ሰዎች ተፈውሳችሁ በዛው አትቅሩ። እግዚአብሔር ምንም ነገር ቢያረግላችሁ መልሳችሁ እግሩ ስር እንድታረጉት ይፈልጋል። መልሳችሁ ለሱ እውቅና እንድትሰጡበት እንድታመሰግኑበት ይፈልጋል። አይደለ? ድሮ ታውቃላችሁ ጴንጤዎች ክርስቲያኖች የምንታወቀው ልዩ እንትናችን የምስጋና ፕሮግራም የበዛልን ሰዎች ነበር። አሁን ፋሽን አልፎበት ነው። የለም እኮ ምንም ይደረግ አንድ ነገር ካደረገ ጫማ ከገዛ ነው ይላል ጓደኞቹን ጌታን እናመስግን። ከዛ በጸሎት ሻራ ባራ ጫማ
ጫማ ስለገዛል ሞኝነት ነው እንዴ? ፋሽን አልፎበት ነው? ግዴላችሁ የምስጋና አሜን ምስጋና ይብዛልን። ምስጋና ይብዛልን። ድሮ በዛ ነው የምንታወቀው። የምስጋና ፕሮግራም ስላለኝ ነብይ እንትናን ጋብዣለሁ እቤት ጌታ እናመሰግናለን እንዳትቀሩ እንል አልነበር? አሁን ተደርጎልን ራሱ ዋጥ ነው የለም። ዛሬ እንቀበልና ሌላውን ፍለጋ ነው የምንሮጠው። አረ ስለዚህ አመስግን፣ መጀመሪያ ስለዚህኛው አመስግኑ፣ ስለያዛችሁት ነገር አመስግኑ፣ አሁን ስላላችሁበት ማንነት አመስግኑ። ከዛ ይጨመርላችኋል። አሜን ነው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 3 ነው አይደል? ከመወለዱ ጀምሮ አንካሳ ነበረ። ከዛ ሰዎች ይደግፉትና ይላል ምምጥተው በቤተ መቅደስ ደጃፍ ያስቀምጡታል ይላል እግዚአብሔር ቃል። ከዛ ሁሉ ጊዜ ያመላልሱታል። ምንድነው? ከመወለዱ ጀምሮ አንካሳ ነው፣ መራመድ አይችልም። ሁሉ ጊዜ በሰው ድጋፍ ነው የሚንቀሳቀሰው። ከዛ አንድ ቀን አምጥተው ልክ ቤተ መቅደስ ያደረጉት የ9 ሰዓት ጸሎት ሊያደርጉ እነ ጴጥሮስና ዮሐንስ ወክ ያደረጉ መጡ። ከዛ ያው ስለ እግዚአብሔር ልማድ አለው የሚገላግለው ሌሊት ማታ ስለሚበላት ስለ እንጀራ የሚያገኛትን ነገር ፈልጎ ስለ እግዚአብሔር ሲል ጴጥሮስ ትኩር ብለው አዩት። ጴጥሮስ እንደዚህ አለ። ችኩልም አይደል ጴጥሮስ እኔ እኛ ምን ሰጥ ገንዘብ የለንም፣ ግን አንድ ነገር አለ፣ ከገንዘብ ያለፈ ነገር አለ። መልሰ እዚህ ጋር እንዳትቀመጥ የሚያደርግ ነገር አለ። መልሰ ድካም ላይ እንዳትገኝ የሚያደርግ ነገር ይዘናል። ትኩር ብለህ እኛን ተመልከታለሁ። በጌታ በኢየሱስም ተነሳለና እጁን ሰጠውና ብድግ አደረገው። ከዛ ቁርጭምጭሚቱ ይላል ጸና ይላል። ትዝ ይላችኋል። ከዛ ሃሌሉያ እያለ ተመላለሰ ይልና ትዝ ሲለው አንድ ነገር ወደ ቤተ መቅደስ ይላል እየሮጠ ገባ። አሜን ነው ወይ? አያችሁ፣ ሽባ ቤተ መቅደስ አይገባም። አካለ ስንኩል ቤተ መቅደስ አይገባም። ግን አንድ ናፍቆታለሁ። ሰዎች ገብተው ቤተ መቅደስ አምላካቸውን አመስግነው ሲወጡ ወይኔ ምን ነው ሽባ ባልሆን ወይኔ ይላል። ስለዚህ የዚህ ሰው አንድ ጉጉት አለው። እግሮቹ ቢፈወስ ወደ ጓደኞቹ ወደ ናቁት አይደለም፣ ወደ መንደር አይደለም። አንድ ናፍቆት አለው። ቢፈወስ አለ ወደ ቤተ መቅደስ ክብርን ወደምሰጥበት ቦታ ላይ። እግዚአብሔር ምን እንዲሰጣችሁ ትፈልጋላችሁ? አስቡት። እየጸለያችሁ ያላችሁትም የጸሎት ርዕስ ያዙት ባይምሯችሁ። ግን ተደረገላችሁ። ከዛ ለማክብር ነው። ለእግዚአብሔር ክብር ካላዋልከው ከንቱ ነው። የትኛውን በረከት ለእግዚአብሔር ካልሆነ ከንቱ ድካም ነው። አየ ወደ መቅደሱ ሮጠ ይላል። ሲያዩት ምንድነው? ይሄ ሽባ አልነበር? አንካሳ አልነበር? ምንድነው ሲሉ ኢየሱስ መጣና ፈወሰው። የኢየሱስ ስም ሰራ። በጌታ በኢየሱስ ስም ሲሉት እነዚህ ደቀ መዛሙርቶቹ ተፈወሰ። በሱ ምክንያት እግዚአብሔር ተመሰገነ። አየ ያንተ ምስጋና ጎረቤቶችንም ለምስጋና ያነሳሳል። እናንተ አንድ በረከት ልባርካችሁ። ጎረቤቶቻችሁ የሚያቋችሁ በምስጋና ይወቋቸው። በማግሮምረም መንፈስ አይደለም። እናንተ ቤት በምስጋና ታወቁ። ከታወቃችሁ እግዚአብሔርን በማክበር ታወቁ። ወደ እግዚአብሔር ለመመለስ የምስጋና ርዕስ ይዘን ለመምጣት አድርገልኛል ለማለት መጀመሪያ አንድ ነገር ያስፈልጋል። 3 ነጥብን አሳያችሁና ጨርሳለሁ። አንደኛው ለማመስገን ከስጦታው ሰጪውን ማወቅ ያስፈልጋል። ፎከሳችን የሚሰጠን ስጦታ ላይ በህይወታችን እንዲሆነው እንዲደረግልን የምንፈልገው ነገር ላይ ከሆነ እንደ 9 የተደረገልን ቀን እግዚአብሔር ጋር አንገኝ። ምንም አይነት በረከት ተባርክ፣ በጣም ቢሊየነር ሁን፣ መቶ ቢሊየነርነት እግዚአብሔር ጋር መቶ ካላንከባለለ፣ እግዚአብሔር እግር ስር ካልጣለ እንዳንተ ድሃ የለም። ትዳርሽ ለእግዚአብሔር ካልሰዋ፣ እግዚአብሔር ሲባል ስፍስፍ ካላደረገሽ እንዳንቺ የባከነ ትዳር ያለው የለም። የትኛውም በረከት እግዚአብሔር ጋር ክብር ሲሰጥ ነው እውነተኛ በረከት። አሜን አትሉ? ንጉስ የሆናችሁ ጊዜ ታቦቱ ፊት መንከባለልና ክብር መስጠት ካቃታችሁ እንደናንተ ሞኝ ያለ የለም። ክብር ለመስጠት
እግዚአብሔር ላይ አታጣምሩ፣ እግዚአብሔር ላይ አትንቀባረሩ። ወዳችኋለሁ፣ ገብቷችኋል? ወዳችኋለሁ። በንቀት መንፈስ አይደለም እላችሁ፣ ግን የትኛውም ነገር እናንተ ጋር ይጨመር ለጌታ ክብር ነው በሉ። አንድ በጣም ከተማችን ላይ ሚሊዮነር አለ በጣም እማቀውና በአንድ በጸሎት ጉዳይ ያወቅኳት ሚስቱ ጓደኛ ሆናለች አሁንና በጣም ሚሊዮነር ነው። እዚህ ከተማ ላይ ትልልቅ ሪልስ ነጋ በጣም ሀብታም ነውና ስሙን ጠርታችሁ ሰላም ነው ወይ እንዲነስ ኢየሱስ ጌታ ነው የሚላችሁ። ቢንቀባረር ያምርበታል ከነሞገሱ፣ ግን ሁሌም በጣም ያስደነግጠኝ ኢየሱስ ጌታ ነው ክብር ለሱ ይሁን ይላችኋል። እና በጣም ነው መቀናበት አቃላ አይደል እሏል። አዎ ኢየሱስ ጌታ ነው ይለኛል መልሶ። አያችሁ ምንም አይነት እዚህ ምድር 100 እጥፍ ለኔና ለእናንተ ተፈቅዷል። 100 እጥፍ ላይ ስንደርስ መተን እዚህ ጋር መንበርከክ ካቃተን እቺ አቧራን ከናቅንና ያው ታቃላችሁ አንዳንድ ሰዎች እዚህ ይፈወሳሉ ቦሌ ሄደው ነው እንትን የሚሉት ይንቋታል። ልክ የሆነ ቅባት ሲሆኑ እቺ አቧራ ይላል ቦሌ ያምራቸው። ኖ ኖ ኖ እውነተኛ ክብር እግዚአብሔር ስር ካንከባለላችሁ ነው። ስለዚህ ወደ እግዚአብሔር ክብር ለመስጠት ለመመለስ ፎከሳችሁ ሰጪው ላይ ይሁን፣ ዋናው ላይ ይሁን። ስጦታዎች በመስጠት ሰጪው ላይ ስንሆን ሰጪው ላይ ፎከስ ስናደርግ ራሱ የሚመጣ ነው። ለምን አስቀድማችሁ የእግዚአብሔርን ይላል መንግስቱን ይላል ጽድቁን ፈልጉ ሌላ ሁሉ ምን ይላል ይጨመራል። ግድ ነው መጨመሩ፣ ግድ ነው። እኛ ቀኝ ወደ ኋላ ዞረን ነው እንጂ ግድ ነው መምጣቱ፣ ግድ ነው። ክብር ስጡ። ሌላው ሁለተኛ ክብርን ለመስጠት ማስተዋል ያስፈልጋል። ማስተዋል ያስፈልጋል። ታምራት ማስተዋል ይፈልጋል። በደንብ ስሙኝ፣ በደንብ ይሁን። እዚህ ጋር ይሄ ሰው እየሄዱ እያለ ከለምጹ እንደነጻ አውቁ ይላል። አያችሁ ቼክ ያደርጋል። እዚህ ጋር ትንቢት ሰምቷል፣ መልእክት ሰምቷል። እየሄደ እየጠበቀ ነው ማንነቱ እንደሚነጣ እየጠበቀ ልክ ሲል ዋው አለ። ይሄማ ብሎ የተመለሰው ለማመስገን ከመምጣቱ በፊት ትኩረት። አያችሁ የተደረገላችሁን ነገር ታምራታችሁን ትኩረት ስትሰጡት በህይወታችን ትኩረት እንድንሰጥ ከዛስ መተንድና ለካ እግዚአብሔር እንዲህ ብሎኝ ነበር፣ ለካ ማለዳ ስጸልይ ይሄን ድምጽ ይሄ መልእክት ይሄ ቃል ወደ ውስጥ የመጣው ለካ እንዲህ ሊሆን ነው። ጌታው ያመሰግናለሁ። አያችሁ ይሄ እንዲሆን ምን ያስፈልጋል? ትኩረት ያስፈልጋል። ታምራቶች ትኩረት ይፈልጋል። እግዚአብሔር ይመስገን። እኔ በጣም ሁሌም ነው የምለው እደነቃለሁ የሱ ሚስት በመሆኔ እሱን የመሰለ ባል ስለሰጠኝ። ጌታም እንዴት አገለግል ነበር ስለሚቀበለኝ ራሱ ጌታ ይባርክ። እውነት በጣም ነው የምወድ እግዚአብሔር። እኔ ባይዘው እዚህ መጥቼ ከመስበኬ በፊት መጀመሪያ እሱ ነው የምሰብከው ታውቃላችሁ። ባቢና ቁጭ በል መጀመሪያ ማገለግል ግን ጥቅሴን እልክለታለሁ ያነበዋል። ማታ መጥቶ ጌታ ምንድን ነው ያለሽ ይለኝ። እንዲህ ነው ስለው ከኮንቴክስቱ ከወጣው እንዲህ ነው የሚባለው። እንዲህ ያቀና እንዲህ ነበርኩት እንዲህ ያቀና። አሜን ነው እውነቴን ነው የምላችሁ። እንዲህ ያቀና ነው እዚህ የደረስኩት። ገና ብዙ መንቃቶች ደግሞ ትልቅ ቦታ ደርሳለሁ። አሜን። ስለዚህ ቴንክ ዩ አሁን ራሱ አመስግኑ። ጌታ ይባረክ። ስለዚህ የተደረገላችሁን ነገር እንዳትዘነጉት። ሶስተኛው ይጸናል፣ ታምራትን ያጸናል። ለማመስገን የሚያመሰግኑ ተመልሰው አመስጋኞች ታምራታቸው ይጸናል። ትላንትና ተፈውሼ ነው ብለው መልሰው በሽታ ውስጥ ይገባሉ። ትላንት እግዚአብሔር እንዲህ ብሎኝ ነበር። በዛ በተደረገላችሁ እግዚአብሔርን ዝም ብላችሁ ስታመሰግኑ ፈውሳችሁ እየጸና ይሄዳል። ይሄ ሰው ስለ መጽናት ላሳያችሁ። ይሄ ሰው 9 ሄዱ፣ አንዱ ተመለሰ አይደለ? ከዛ ኢየሱስ ምን አሉ? 9ስ አለው። እንዴ አንተ ብቻ ነው የፈወስኩ? ኢየሱስ ራሱ እኮ 9ስ ሲለው እኔ እንጃ እኔ ነኝ ሲለው ዋው እምነት አድነዋል። አሜን። ተፈውሳል፣ እምነት አድነዋል። አየጸና። ምን አይነት ጽናት? ለምጹም ጸና፣ የዘላለም ሕይወትንም አገኘ። ሃሌሉያ። ምስክርነት እግዚአብሔርን ማመስገን ባንተ ላይ ያለው ታምራቶች እየጸኑ እየተገነቡ እንዲሄዱ ያደርጋል። ስለዚህ እግዚአብሔር እንድናመሰግነው ይፈልጋል። አሜን አትሉ? እግዚአብሔር ምን ይፈልጋል?
ምስጋና በሉ እስቲ። አዎ ይሆናል። እግዚአብሔር የተናገራችሁ ነገር መሆኑ አይቀርም። ምንም አትጠራጠሩስ። እኔ ስለሱ አይደለም ይሄስ መቼ ሆነልኝ ስለምትሉት አይደለም። ይሆናል፣ ሁሉ በጊዜው ይሆናል። ግን አሁን ስለሆነው አመስግኑ። ዛሬ ስለበራልን አየር አመስግኑ። ዛሬ ምድራችን ላይ ስላለው አየር ስላለው ነገር እናመስግን። ስላልጎደለው ነገራችን እናመስግን። እግዚአብሔር ምስጋና ይፈልጋል። ለዚህ ነው መዝሙር 103 ቁጥር ከ2 እስከ 5 ላይ ሙሉን ስታነቡት 2 ላይ እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን አትርሺ። አይገርም እንዳይ ነፍሴ አላት። ምክንያቱም ሰው በባህሪው ይረሳል። ሰው በባህሪው ይረሳል። ታውቃላችሁ። አሁን እንኳን እንዲህ ተናግራችሁ ብዙዎች ትረሳላችሁ። ጌታ ግን በኢየሱስም አመስጋኝ ያረጋችኋል። አሜን። አዎ ስትበሉ ራሱ ዋው ስለተሰጠኝ ሽሮ ስለተሰጠኝ እንትን ምግብ አመስግኑ። ምክንያቱም ብዙዎች ማላመጥ አይችሉም። ሆስፒታል የተኙአሉ አፋቸው ቆስሎ ትንሽ ቁስል ወጥቶ ማላመጥ ማንችልበት ዘመናል መዋጥም አይችሉ አሉ። ዋው እየዋጣ ስለሆነ ጉሮሬ ቴንኪው በሉ። ስለዚህ ዳዊት እንዳለ ነፍሴ እግዚአብሔርን ባርኪ። ከዛ ዝም እንዲህ ሲያት አንዳንዴ ትረሳለች። ኧረ ይቀሰቅሳታል። ምስጋናውን አትርሺ፣ አመስግኝ። አንቺ ማመስገን አለብሽ። ከረኝነት ያዳነሽ፣ ከተራ ቦታ አውጥቶ በክብር ያስቆመሽ፣ ንጉስን መብል ያበላሽ፣ በንጉስ ወንበር ያስቀመጠሽ፣ የንጉስን ካባ ያለበሰሽ። ኧረ አትርሺ። እስቲ እኔ አረሳም በሉ። እስቲ የመጨረሻ እኔ አረሳም በሉ። እኔ አመስጋኝ ነኝ በሉ።